አልመሰለኝም ነበረ። በቃ ነፍሰ ጡር ነኝ። እሺ እኔ እንዴት በቃ አባታልቅስ እንድታለቅስ እኮ አይደለም። በቃ ቤኪ ከዚህ በላይ እንድታወራ አልፈቅድም። ምንም ነገር አልተፈጠረም እና እኔ ተመጣሁት። እሺ ቤኪ አይደለም። ለምንድን ነው የምክድህ? እኔ ከሌላ ሰው ጋር ግንኙነት አለኝ እንዴ? እኔ እንደሱ መቻል እና ታዲያ እየካድከኝ እኮ ነው። የራስሽ ጉዳይ። ሰላም እንዴት ናችሁ? እና የተከበራችሁ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ ማለት አላውቅም። ደህና ነኝ ነው ማለት ያለብኝ ወይስ አይደለም የሚለውን ነገር ማወቅ ራሱ ለራሴ ከብዶኛል። በዚህ ሁኔታ ላይ እናንተ ጋር መምጣት አልፈለኩም ነበር፣ ግን ምንም ማድረግ አልችልም ማለት ነገሮች ወደማልፈልጋቸው ሁኔታ እየተሄዱ ነው። ስለዚህ ምንም ማድረግ ስለማልችል ነው ወደ አንተ የመጣሁት። እንደዚህ ሆኜ የምር እንደዚህ ከፍቶኝ እንደዚህ አዝኜ ወደ አንተ መምጣት አልፈለኩም ነበር፣ ግን በቃ ምንም ማድረግ አልቻልኩም ማለት ከዚህ በኋላ ህይወቴ ምን እንደሚሆን እንግዲህ ወደ ምን አይነት ሁኔታ እንደሚያመራ ሁሉ አላውቅም። የምር ነገሮች በጣም ሽት ብለዋል። በጣም ለሁሉም ነገሮች አርፍጃለሁ እና የምር በቃ አላውቅም ከዚህ በኋላ ምን ማድረግ እንዳለብኝ፣ ምን እየተፈጠረ እንደሆነ ህይወቴ ውስጥ ሁሉ ግራ ገብቶኝ ተረጋግቼ ነበር ወደ እናንተ መምጣት የፈለኩት፣ ግን በቃ አልቻልኩም። የተፈጠረውን ነገር ያልጠበቅኩት ነገር ነውና በቃ ዝም ብዬ መምጣት አልቻልኩም። በቃ አልቻልኩም ማለት በቃ ምን ብዬ መጀመር እንዳለብኝ አላውቅም። ከየት ጀምሬ ልነግራችሁ እንደምችል ሁሉ ግራ ገብቶኛል። ማለት ያው ትላንት የተፈጠረውን ነገር በትንሹ ለመናገር ሞክሬ ነበር። ያው ምርመራ እንደነበረኝም ታውቃላችሁ ነው። ትላንት ሆስፒታል ነበርኩኝ። ከተመረመርኩኝ በኋላ ውጤት ለማምጣት ሞክር መብራት ሄደና መብራት እስከሚመጣ ድረስ ጠብቄ ውጤቱን ማምጣት እችል ነበር፣ ግን ውስጤም በጣም ፈርቶ ስለነበረ በቃ ውጤቱን ነገ ወስደዋለሁ ምናምን ብዬ ወደ ቤት ተመለስኩኝ እና ዛሬ ነበር ውጤቱን ያመጣሁት። የምር ስሰማ በጣም ከብዶኝ ነበር። የምር ማለት ይሄ ነገር ይፈጠራል ብዬ አላሰብኩም ነበረ። ውስጤ ቢጠራጠርም ግን እንደማይፈጠር በቃ አላውቅም። ባልተፈጠረ እያልኩኝ ስጸልይ ነበር፣ ግን ባይሆን ምኞቴ ነበር፣ ግን በቃ ሆነ። አልፈለኩትም፣ ግን ሆነ በቃ። ዛሬ ውጤት ተቀብያለሁና ለቤኪ ደውዬለታለሁ። ግዴታ ስላለው ነገር ለሱ መናገር አለብኝ። እንዴት ለምነግረው አላውቅም። እንዴት መናገር እንደምችል አላውቅም ለሱ ማለት እንዴት ነው ማድረግ የምንችለው ከዚህ በኋላ? እና ቤተሰቦች ማለት በቃ ዛሬ ላይ ለእናንተ የምር እንደዚህ መምጣቱን ፈልጌው አልነበረም። በጣም ጨንቆኝ፣ ይህ ግን ደግሞ እንዴት እንደማሳወቅ አለብኝ፣ ለቤት ማሳወቅ አለብኝ። ግን የጨነቀኝ ነገር ከዚህ በኋላ ምንድን ነው የሚፈጠረው? ቤተሰቦችስ ምንድን ነው የሚሉት?
ለቤተሰቦቼ ወግ ማዕረግ ሳላሳያቸው እንደዚህ አይነት ነገር ውስጥ መግባቴን ሲሰሙ ምንድን ነው የሚሉት? የምሬን ነው። ከቤኪ ጋር ቢሆንስ በምን አይነት ሁኔታ ነው ከዚህ በኋላ በዚህ መልኩ መቀጠል የምንችለው? የምር በጣም ጨንቆኛል። ማለት ቤተሰቦቼ ሲሰሙ ምን እንደሚሉ ከቤኪ ጋር እሱንም በዚህ ሁኔታ እንዴት ነው ማርገዜን የምነግረው? አርግዣለሁ እንዴት ነው የምለው? እውነት ቤተሰቦች በቃ አላቅም ምን ማለት እንዳለብኝ ከምን መጀመር እንዳለብኝ። ግን ዋናው ነገር በቃ ቤኪን ጠርቼዋለሁ። አሁን ስለተፈጠረው ነገር ሙሉ አስረዳዋለሁ። በቃ የሚለኝን ነገር አብረን እንሰማለን። ማለት ምን የሚፈጠር ምን በቃ ቀድመን መቀበል እንዳለብን ነግሬዋለሁ። ግን ቢሆንም የምር እኔ ራሱ መቀበል አቅቶኛል። እንዴት ነው እሱን ከዚህ በኋላ ልጅ ወልደን ማሳደግ አለብን ብዬ የምነግረው? እኔ ለራሴ እንኳን እኮ ያላደግኩ ልጅ ነኝ። እንዴት ይሄ ሊፈጠር ይችላል? እውነት በቃ በጣም ነው ግራ የገባኝ። ውጤቱን ሲሰጡኝ እውነት ያን ያልመሰለኝም ነበረ። በቃ ህልም በሆነ ብዬ እኔ ተመኘሁት። የምሬት ነው። ፈጣሪ አላቅም። በቃ ህልም በሆነ እኔ አሁን እየኖርኩት ያለው ህይወት ህልም በሆነ ብዬ ነው ያሰብኩት። በቃ ኡፍ የምሬን ነው። በጣም ግራ ገብቶኛል። እና ውድ ቤተሰቦች ብቻ አላቅም። በቃ ነገሮች በዚህ ልክ እኔ እየተደራረቡ እንደሆነ ግራ ገብቶኛል። የምር ፈልጌው አይደለም ይሄ ነገር የተፈጠረው። ፈልጌው ቢሆን ደስ ይለኝ ነበር። እንዳልኳችሁ ህልም በሆነ ብዬ ነው የተመኘሁት። ማለት ከዚህ በኋላ እሺ በምን ሁኔታ ነው እኔ ምን አቅም ኑሮኝ ነው ልጅ ማሳደግ የምችለው? እሺ አላቅም። በቃ ምን ማድረግ እንዳለብኝ ግራ ገብቶኛል። ምናልባት ቤኪ ሲመጣ መፍትሄ ኖሮ ይሆናል፣ አላቅም። ብቻ በዚህ ሰዓት መፍትሄ የሚነግረኝ ወይ ህልም ነው ንቂ የሚለኝ ሰው ነው የምፈልገው። በህይወቴ እንደዚህ አጣብቂኝ ውስጥ እገባለሁ ብዬ አስቤ አላቅም። የምር ምንድን ነው የምጀምረው? ህይወቴ ከዚህ በኋላ ምንድን ነው የሚሆነው? ምን ሆነሽ? ምንድን ነው አባ? ምንድን ነው ማድረገው? ምንድን ነው ማድረገው? ከዚህ በኋላ ምንድን ነው የምሆነው? ምን ሆነሽ ነው? ምን ተፈጠረ? በቃ ከዚህ በኋላ ህይወቴ ተበላሽቷል። እሺ በመጀመሪያ ንገሪኝ፣ ምንድን ነው የተፈጠረው? ጨነቀኝ። ለምንድን ነው የምትጨንቂው? ምንድን ነው የተፈጠረው? ንገሪኝ። አባዬ ጨነቀኝ ነው። እሺ ኧረ በማርያም ምን ሆነሽ ነው? ኧረ በማርያም እሺ ምንድን ነው የተፈጠረው? አባ ምንድን ነው ማለት አይደለም። ምን ሆነሽ? በመጀመሪያ ለምንድን ነው የምታለቅሽው? ታሎና ስትይ እኮ ሩጫ መጣ አይደል? ምንድን ነው የሆንሽው? ጨነቀኝ። ምንድን ነው የሆንሽው? እሺ ምንድን ነው የሆንሽው? እሺ ንገሪኝ። አባ ምንም አልሆንም አይደል? ምንድን ነው ምንም አትሆንም? ምንም አይፈጠርም። ነሲ እሺ ተረጋጊ። እሺ ተረጋጊ። እሺ ትንሽ ቀፈኝ። ምንድን ነው እሺ? አይደለም እሺ አታልቅሽ። ምንድን ነው የተፈጠረው? ንገሪኝ። እሺ መሲ አይደለም ምን ሆነሽ ነው? እሺ በቃ ተረጋግቻለሁ። ምንድን ነው ንገሪኝ። አይደለም ለምንድን ነው ማልቀስ እኮ መፍትሄ አይሆንም። እና ለምንድን ነው የማትነግሪኝ በስነ ስርዓት? ቤኪ ግን መፍትሄ የሚገኝለት ይመስላል። እሺ አታልቅሽ። ምንድን ነው መፍትሄ የማይገኝለት ነገር የለም እኮ። ምንድን ነው የሆንሽው? እኔ እኮ እያለቀስሽ ለምንድን ነው የደወልሽልኝ ታዲያ? እሺ በቃ ችግር በያዘኝ። እሺ ምን ሆነሽ ነው? ንገሪኝ። እሺ አትለቀኝማ መቼ? እሺ ኧረ በማርያም ተረጋጊ። በማርያም
ምንድነው እሱ? አባ ጨንቆኝ እኮ። እሺ ምንድነው የጨነቀሽ ነገር? ትንፋሽ ላይ ያቃተኝ መሲ በማርያም ምንድነው የሆንሽ? እሺ ምንድነው የሆንሽ? በማርያም አታስጨንቂ። እሺ እነግርሃለሁ። ተረጋጊሽ። መሲ ምንድነው? ምን ሆነሽ ነው የምታለቅሽው? ምን ተፈጥሮ ነው ንገሪኝ። አባ ወይ ትናንት ልመረመር እንደሄድኩ ታውቃለህ አይደል? አዎ አውቃለሁ። የምርመራ ውጤት ባልጠበቅነው ሁኔታ ነው የሄደው። ምንድነው የሆነው? ማለት ባልጠበቅነው ማለት ምንድን ነበር? ምንድነው ያመመሽ? ቤኪ ነፍሰ ጡር ነኝ። መሲ ምን? አታልቅሽ። ለምን ደም ታለቅሽው? መሲ እሺ ቆይ እሺ ተረጋጊ። ከዚህ በኋላ ምንድን ነው የሚፈጠረው? እርግጠኛ ነሽ? ይኸው ቤኪ ምንድን ነው የሚፈጠረው? ትላንት እኮ በጣም ፈርቼ ስለነበረ ዛሬ ነው ውጤቱን የተቀበልኩ። ከዚህ በኋላ የሚፈጠረው? አታልቅሽ መሲ አታልቅሽ አይደለም። ቆይ እሺ ቤተሰቦቼ ምንድን ነው የሚሉኝ? እሺ ቆይ ልንገርሽ መሲ፣ ስላለቀሽ እኮ ምንም የሚፈጠር ነገር የለም። ቆይ እሺ አይደለም። እንዴት ነው? እኔ እኮ የምሬ ነው ማለት አንቺ ነው ላስጨንቅሽ አልፈልግም። ግን ምንድነው? እንዴት ነው ምንድነው የተፈጠረው? ቤኪ አላውቅም። በቃ የዛኔ ራሳችንን እንደማናውቅ ብቻ ነው የማውቀው። ግን እንደዚህ አይነት ነገር ይፈጠራል ማለት ነበር። ወይኔ ቤኪ ህልም ነው አባ፣ ህልም ነው። እሺ ላድርግ። ምንድነው? እሺ አሁን ይሄ ምን ላድርግ? ምንድነው የማደርገው ከዚህ በኋላ? ትንሽ አታልቅሽ። እሺ ጨነቀኝ እኮ። እንዴት ነው የተፈጠረው? መዚህ አይደለም። እንዴት ነው? እኔ እኮ ማለት ይኸውልሽ፣ ምንድን ነው የምናደርገው? አላውቅም ቤኪ፣ አንተ ጋር መፍትሄ ካለ ንገረኝ። ማድረግ እንዳለብኝ ጨንቆኛል። እሺ ምንድን ነው የምናደርገው? እሺ እኔ ማለት በቃ አባት ታልቅስ፣ እንድታለቅስ እኮ አይደለም። እኔ ጨነቅ ታረጋጋኛለህ ብዬ ሳስብ አብረኸኝ ታለቅሳለህ። እኔ አሁን የምር ይሄን ማለት አልፈልግም፣ ግን እኔ ያኔ ሳስታውስ ጠዋት ስንነሳ ምንም ነገር ልብሳችንን አልወልቅንም አይደል? ምን ያልክ ነው? ምን ሆነሽ ማለት ለምንድን ነው የምትጮይው? እንዴ ለምንድን ነው የምትቆጪው? ምንድን ነው መሲ? ምን ሆነሽ ነው? ቤኪ አይደለም። ለምንድን ነው የምትክድሽ? ለምንድን ነው የምትክድሽ? ሰው ጋር ግንኙነት አለኝ እንዴ? እኔ እንደሱ መቻል እና ታዲያ እየካድከኝ እኮ ነው። ኧረ በማርያም መሲ እንደሱ አይደለም ያልኩት። እኔ እንደሱ አይደለም ያልኩት። እየካድከኝ ነው እኮ። እሺ የምትሰሚኝ ከሆነ ስሚኝ። ቤኪ እንዴት ነው ነገር የምችለው? የምትሰሚኝ ከሆነ ስሚኝ። ምንም የተፈጠረ ነገር የለም። ሲጀምር ያኔ መሲ የምሬን ነው። እኔ አንቺ በቃ ቤኪ ከዚህ በላይ እንድታወራ አልፈቅድም። ምንም ነገር አልተፈጠረም እና እኔ ተመጣሁት። እሺ በቃ እኔ ማስታወስ በእኔና በአንቺ መካከል ያኔ ምንም የተፈጠረ ነገር የለም። ወይ ደግሞ ውጤቱ ያንቺ ነው ትክክለኛ ራስ? አዎ ሆስፒታል ድረስ እኮ ነው የመጣሁት። ቤኪ ሊፈጠር ይችላል መሲ የምሬን ነው። ቤኪ በቃ ዝም በል። ከዚህ በላይ አንተ መስማት አልፈልግም። እሺ ምን ማለት ነው? በቃ የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት የየው ገዳማይ